ወንጌላውያንን የእምነት ተቋማትን የሚመለከተው ኢትዮጵያ ስትገነባ ኢትዮጵያ ዛሬ ያዘችውን ቅርስ ስትይዝ የያዘችውን ቅርስ ብቻ ሳይሆን በልማቷም በሰላሟም በሀገረ መንግስቷም ግንባታ ውስጥ የወንጌል አማኞችም ማገርም ዋልታም ሆነው አብረው ሰርተዋል የሚል ግልጽ አቋም አለው። መንግስት ግልጽ እይታ አለው። ይሄንን ያምናል። ሁለተኛው ትውልድን በመገንባት ትልቅ አስተዋጽኦ አድርገዋል። በማስተማር ቴክኖሎጂ ወደ ኢትዮጵያ እንዲገባ፣ ዘመናዊ ትምህርት ወደ ኢትዮጵያ እንዲገባ፣ ከኢትዮጵያም ደግሞ የኢትዮጵያ ልጆች ወጥተው በስኮላርሺፕ በተለያዩ እድሎች ውስጥ ተሳታፊ ሆነው እንዲማሩ ከዓለም እንዲተዋወቁ ዓለም ስልጣኔ ላይ መድረስ እንዲቻል አስተዋጽኦ አድርገዋል። ይሄንን እውቅና በሚገባ እንሰጣለን። የህዝብ ለህዝብ ግንኙነት እንዲዳበር ማድረግ ላይ የኢትዮጵያ ወንጌላውያን አማኞችም ትልቅ አስተዋጽኦ አድርገዋል። ህዝቦች በሰላም አብረው እንዲኖሩ፣ አንድነታቸው እንዲጠናከር ወንጌል ፍቅር ነው ብለው አስተምረዋል። ከእምነታቸው አባል የሆኑትን ብቻ ሳይሆን ሰውን ሁሉ መውደድ፣ ሰውን ሁሉ በፍቅር ማየት፣ ለሰው ልጅ መጸለይ፣ በሰው ልጆች መካከል ሰላማዊ ግንኙነት እንዲኖር ማድረግ ላይ የተደረገውን አስተዋጽኦ በሀገር ግንባታ አይን መንግስታችን እውቅና ይሰጠዋል። አስተዋጽኦም አድርጋቸዋል። አራተኛው ከታሪክና ቅርስ ጥበቃ አንጻር የተደረገው ነው። የኢትዮጵያ ወንጌል አማኞች ከኢትዮጵያ ታሪክና ቅርስ የተነጠሉ አይደሉም፣ አካል ናቸው። ፓርት ኤንድ ፓርሰል በመጠበቅም እነኚህ ታሪኮች ኢትዮጵያን ያስተዋወቋት ቅርሶች ኢትዮጵያ የምትታወቅባቸው ትላልቅ ታሪኮች እንዲሰሩ እንዲጻፉ ማድረግ ውስጥ ድርሻቸውን ተወጥተዋል። በተለይም በዲፕሎማሲ ይህንን በማስተዋወቅ ቱሪስቶች ወደ ኢትዮጵያ እንዲመጡ እንዲያውቁ በማድረግ በሚሽነሪም በሌሎች ተልእኮቻቸውም ያደረጉት አስተዋጽኦ መንግስት እውቅና የሚሰጠውና በታሪክም የሚመዘገብ እንደሆኑ እዚህ ላይ ምንም አይነት ብዥታ እንዳይኖር ነው። በሀገር ግንባታ ሀገር ስትገነባ በተለይ በልማት የሃይማኖት ተቋማት የወንጌል አማኞችም በሚገባ ኢትዮጵያ ማልማት ውስጥ አስተዋጽኦ አድርጓል። የቅርብ ጊዜ አረንጓዴ ልማት እንኳን ታላቅ ምስክር ነው። ስራን በማበረታታት በኩል ስንፍናን በመዋጋት በኩል ያደረጉት አስተዋጽኦ መንግስት በሚገባ እውቅና የሚሰጠው አስተዋጽኦ አድርጓል ብሎ የሚያምንበት እንደሆነ ማየት ነው። ይሄንን አስተዋጽኦ የላችሁም እናንተ አካል አይደላችሁም የሚል ካለ የግለሰብ ችግር ነው። የቆየ ለዘመናት አንዳንድ የተዛቡ ነገሮች ባንዴ አይቀረፉም። መንግስት ግን እንደ መንግስት አቋሙም ይሄ ነው። አመራርም ሲሰጥ የመንግስት አገልጋዮችም በዚህ እሳቤ እንዲያገለግሏችሁ የሚያደርግ መሆኑን ነው የምናይበት። አግባብ ይሄ ከሆነ ስናገለግላችሁ የምንከተላቸው አሰራሮች፣ መርሆች በመጠኑ ላንሳቸው። ቅድም በዝርዝር ተነስቷል። እሱን ደጋግመን መነጋገር ያስፈልጋል። እነኚህ መርሆች አንዱና የመጀመሪያው እኛ መንግስት ነን፣ እናንተ ሃይማኖት ተቋማት ናችሁ። ይሄ ማለት ስለ ሴኩላሪዝም ማለት ነው። የተለያየነን ከተልእኮ አንጻር ማለት ነው። የምንሰራው ስራ አይደበላለቅም። ስራችን መንግስታዊ ሃይማኖት የለን፣ ሃይማኖታዊ መንግስትም የለን። በኢትዮጵያ ውስጥ መንግስት ሴኩላር ነው። ይሄ ማለት ከአብሮ መስራት ጋራ ይምታታል ላላችሁት፣ አዎ የግንዛቤ ችግር አለ፣ ብዥታዎች አሉ። እኛ መንግስት ቤት ውስጥ ሃይማኖታዊ ተግባራትን አናከናውንም። የመንግስት አገልግሎትን ነው የምንሰጠው። በገለልተኝነት ነው የምናገለግለው። ስርዓተ አምልኮ አይደረግም መንግስት መስሪያ ቤት ውስጥ። መንፈሳዊ ተግባራት የሚከናወኑት በመንፈሳዊ ቤቶች ውስጥ ነው። በመንፈሳዊ ቤቶች ወይም ደግሞ በሃይማኖት ተቋማት ወንጌላውያንን ጨምሮ እንደዚህ ስበክ፣ በዚህ መልክ አስተምር፣ በዚህ መልክ አምልክ፣ ዶክተሪኑ እንዲሆን አይልም መንግስት። ጣልቃ አይገባም እያልን ነው። ይሄን የምትወስኑት ራሳችሁ ናችሁ ነው እያልን ያለነው። የሀገሪቱን ህግ እስካልጣሰ ድረስ፣ የሀገሪቱን ህገ መንግስትና አሰራር እስካልጣሰ ድረስ፣ የሀገሪቱን ህግ እስካከበረ አሰራር እስካከበረ ድረስ መንፈሳዊ ተግባራት እንዴት መተግበር እንዳለባቸው በቤተ እምነቱ ውስጥ የአስተዳደር ስርዓቱም ጨምሮ የቤተ እምነቶቹ ሙሉ ስልጣን ነው። መንግስት ጣልቃ አይገባም ነው።
ይሄንን በዚህ በኩል እናንተ ዘርዝራችሁ ይዩት። ሌሎችን ጉዳዮች ዋናው መርሁ ይሄ ነው እያልኩ ነው። በመንግስታዊ ተግባራት ውስጥም ቤተ እምነቶች መተው እንደዚህ አድርጉ፣ በዚህ መልክ አድርጉ፣ አታድርጉ ብለው ለመንግስት ህግም ሊያወጡ መንግስትንም በዛ ደረጃ ሊመሩ አይገባም። በሌላ በኩል በአሁኑ ዘመን ፈተና እናየው ካልን ደግሞ ፖለቲካ ተግባራትን ቤተ እምነት ውስጥ አንተገብርም ነው። ሃይማኖታዊ ሽፋን ይዘው ወደ ቤተ እምነት እየተገባ ያለውን የፖለቲካ አዝማሚያ በምንም አይነት መንግስት አይደግፈውም። ይሄንን አብረን መከላከል አለብን። መንፈሳዊ ቤቶች የጸሎት ቤቶች ናቸው፣ መንፈሳዊያን ናቸው። እኩል እናገለግላለን። እኩል ለማገልገል ጥብቅ የሆነ መርህ እንከተላለን። ሁሉንም ኢትዮጵያ የብዝሃ ሃይማኖት ሀገር ናት። እነኚህን አሁን እንኳን እዚህ በወንጌላውያን እንኳን ስንት ስም ጠርተናል። በካውንስሉ ስር አንድ ናቸው አውቃለሁ። በህብረቱ ስር አባል ናቸው። ይሄ እንዳለ ሆኖ ነገር ግን አባል ወደ ሆነበት ቤተክርስቲያን ቤተ እምነት የሚያዳላ ወይም ደግሞ አባል ያልሆነለትን የሚገፋ የመንግስት አሰራር ካለ ሀገር ይፈርሳል፣ ተቋም አይጠነክርም። ይሄንን አንከተልም። እኩል እናገለግላለን። በእኩልነት አይን እንመለከታለን ስንል ተቋምንም እንደ ተቋምን የሚወክሉ ግለሰቦችንም እኩል እናገለግላለን። በተለይ ተቋምን ስናነሳ ሃይማኖታዊ ተቋምን የወንጌላውያን አማኞችን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን፣ ካቶሊክን፣ ሙስሊምን ሁሉንም እኩል የምናገለግልበት የአሰራር ስርዓት ነው ያለን። ይሄ ማለት ሰዎች አያጠፉም እያልኩ አይደለም። ሰዎች አያዛቡም እያልኩ አይደለም። ሐዋርያው እንዳነሳ ሰው መስራት ያስፈልጋል እንዳይዛባ። ሰዎች በራሳቸው ኢንተረስት ምክንያት፣ በራሳቸው ፍላጎት ምክንያት፣ በራሳቸው ጸባይ ምክንያት ያጠፋሉ። ሲያጠፉ ግን የመንግስት ፍላጎት አድርጎ መረዳት አይገባም። መንግስት እንዲዛባ አይፈልግም። በእኩልነት ሁሉንም ማገልገል ይገባል። እዚህ ፊታቸው የተቀመጠን እንኳን አባልነታችን ወይም ደግሞ የምንከተለው የተለያየ ቤተ እምነት ነው ለማምለክ ምን ሄደው ግን ለምንቀርበው የምናዳላ ከሆነና የማንቀርበውን ደግሞ በትክክል ማናገለግል ከሆነ አጽያት አይሆንም እንዴ? አጽያት ነው በእግዚአብሔር። በእኛም በመንግስት ቤት አገልግሎት እኩል የምንልበት ዋናው የምንመራበት ህግ አለን ነው። ኢትዮጵያዊ የሆኑ የእምነት ተቋማትን እኩል እናያለን። የወንጌላውያን የተዛባውን ነገር እያያዛችሁ አንዳንዶች ሲከፋችሁ የበደልተኝነት ስሜት ሲሰማችሁ ስለምናዩ መንግስት እንደዛ ያምንም። የወንጌላውያን አማኞች ወይም ደግሞ ቤተክርስቲያኖች መሰረት ወንጌል ነው፣ ክርስቶስ ነው ብለን እናምናለን። ስለዚህ የምትሰብኩት ወንጌልን እስከሆነ ድረስ እናንተ ኢትዮጵያውያን እስከሆናችሁ ድረስ የተመሰረታችሁት ኢትዮጵያ ውስጥ እስከሆነ ድረስ በምን ሚዛን ነው የውጭ የምትሆኑት? በየትኛውስ መመዘኛ ነው መጤ ልትሆኑ የምትችሉት? እምነት ሁሉም ሀገር አለ። ኦርቶዶክስ ዓለም ላይ አለች፣ ሙስሊም ዓለም ላይ አለ፣ ወንጌላውያንም ዓለም ላይ አሉ። ይሄው ነው። ሌላው ሁሉንም ስናገለግል እንደየእሴቶቻችሁ ነው። ይሄ አድሎ አይደለም። እንደየእሴቶቻችሁ እንደየአስተምሮ ማለት ነው። እሴቶችን አስተምሮን የሚመረበትን ዶክትሪን እናከብራለን አገልግሎታችንን ስንሰጥ። ለምሳሌ ስርዓተ አምልኮ ለማድረግ የመንግስት የጋራ መገልገያ ቦታዎችን ስትጠይቁ፣ የመንግስትን ጥበቃ ስትፈልጉ፣ ሌሎች የማምለኪያም ሆነ በዓላትን ለማድረግ የሚደረጉ ስርዓቶች በሚኖሩበት ሰዓት ኦርቶዶክስን ስናገለግል እንደ ኦርቶዶክሳዊ ስርዓት እናገለግላቸዋለን፣ አገልግሎት እንሰጣለን። ሙስሊምን ስናገለግል እንደየ እሴቶቻቸው የሚያምኑበት እሴት እንዲጠበቅላቸው እናደርጋለን ማለት ነው። ኢቫንጀሊካልን ወንጌላውያንን ስናገለግል